አሜሪካና እስራኤል በኢራን የስርዓት ለውጥ ለማምጣት ወስነው የጀመሩት የጥምር ጦር ጥቃት በታሰበው ልክ እየሄደ አለመሆኑን ኢራን በግጭቱ ውስጥም ሆና ተተኪ መሪዋን በመምረጥ ምላሽ ሰጥታለች። ግጭቱ በአዳዲስ ትዕይንቶች እየተሞላ በአጸፋ ጥቃቶች ታጅቦ 10ኛ ቀኑን ይዟል። እያስከተለ ያለው ውድመት በትክክል ይህን ያህል ነው ተብሎ ተሰልቶ ባይቀመጥም ከተሞችና የጦር መንደሮችን እንዳልነበር እያደረገ ስለመሆኑ ግልጽ ነው። ኢራን የአሜሪካና የእስራኤል ጥምር ጦር ስርዓቷን እንድትለውጥ እንደማያስገድዳትና እንደውም በአሰቃቂ ጥቃት የተገደሉባትን የአያቶላህ አሊ ኻሜኒን ስርዓተ ቀብር ከመፈጸሙ አስቀድሞ እጅግ በከፋ የጸጥታ ሁኔታ ውስጥ ሆና ተተኪ አያቶላዋን በመምረጥ ለአጥቂዎቿ ትልቅ መልእክት ትታለች። በእርግጥ በጥምር ጥቃቱ ኢራን ብዙ አጥታለች። ከምንም በላይ ደግሞ ለ36 ዓመታት ያገለገሏትን ጠቅላይ መሪዋን ማጣት የሚታሰብ አልነበረም። ተተኪውን ለመምረጥ የነበረው ሂደትም በከፍተኛ ውጥረትና ጭንቀት የተፈጸመ ስለመሆኑ የኢራን መንግስታዊ የዜና አውታሮች እያስነበቡ ነው። አያቶላ አሊ ኻሜኒ እንዲተኩ በኮሚቴው ስምምነት ላይ የተደረሰባቸው ልጃቸው ሞጅታባ ኻሜኒ አባታቸውን ከነጠቃቸው ጥቃት የተረፉበት ክስተት አጃይብ የሚያሰኝ ነው። የ56 ዓመት ባለጸጋው አዲሱ አያቶላ አባታቸውንና እናታቸውን እንዲሁም ሚስታቸውንና እህታቸውን ከነጠቀው ጥቃት ሊተርፉ የቻሉት በወቅቱ አብረው ባለመሆናቸው ብቻ ነው። ለአባታቸው ሁለተኛ ልጅ የሆኑት ሞጅታባ ኻሜኒ ለቀናት በተካሄደው 88 አባላትን በያዘው የሊቃውንት ጉባኤ ሶስተኛው አያቶላ እንዲሆኑ የተመረጡ ሲሆን የአባታቸውን ፈለግ በመከተል ፖሊሲያቸውን እንደሚያስፈጽሙም ይጠበቃል። ሞጅታባ ከአባታቸው በላቀ በአቋማቸው የጸኑ እንደሆነና አንዳንዶች የባሰ ግትር ናቸው ሲሉ ይገልጿቸዋል። ከአባታቸው ስር የማይጠፉት ሞጅታባ ኻሜኒ አባታቸውን በሀገራዊና ዓለም አቀፋዊ የፖለቲካ ጉዳዮች ያማከሩ እንደነበርም መረጃዎች ያሳያሉ። ይህ የማማከር ሚናቸው ስለ ሀገሪቱ የፖለቲካ ሁኔታ የበለጠ እንዲረዱና ኢራንን በሚገባ እንዲያውቋት እድል እንደሰጣቸው ይነገራል። አባታቸውን ከማማከር ባለፈ ለኢራን አብዮታዊ ዘብ ከፍተኛ የሆነ ቀረቤታ እንዳላቸውና በዘቡ አባላት ዘንድ እንደሚወደዱ፣ ያ መወደድም አሁን በመሪነት ለመመረጥ እንዳበቃቸውም መላምንቶች እየቀረቡ ነው። በእርግጥ ኢራን የመሪዋን ግድያ ለመበቀል እንደመዛቷ የአባቱን ሞት ከልጅ በላይ ሊበቀል የሚችል መሪ በቀላሉ ማግኘት አይታሰብም። አሜሪካና እስራኤል የአያቶላው ልጅ አያቶላ እንደሚሆን ቀድመው ገምተዋል። ግን ደግሞ በተለይም የአሜሪካው ፕሬዝደንት ዶናልድ ትራምፕ እነርሱ ያላጸደቁት የኢራን መሪ ባይመጣ እንደሚሻለውና እርሱንም ከመግደል ወደኋላ እንደማይሉ ቀድመው አስታውቀዋል። ለዛም ነው ፕሬዝደንት ዶናልድ ትራምፕ እኛ ካልፈቀድን በቀር ተተኪውም አይደለም በስልጣን በሕይወት አይቆይም ሲሉ ቀድሞ ዛቻቸውን የሰነዘሩት። ግን ያ የመሆን እድሉ ቀላል እንዳልሆነ በርካቶች ግምታቸውን እያስቀመጡ ነው። አብዮታዊ ዘቡ አዲሱን አያቶላ ከመቀበልም አልፎ ለስኬታማነቱ ደሙን እንደሚሰጥም ይፋ አድርጓል። ከዚህ በፊት የነበሩ የደህንነት ክፍተቶችን ለመድፈን ከፍተኛ የሆነ ጥንቃቄ እንደሚደረግ መነገሩም አዲሱን መሪ እንደታሰበው በፍጥነት ለመግደል የማይታሰብ ያደርገዋል። በእርግጥ ሞጅታባ ኻሜኒ ቀድሞም አያቶላ አሊ ኻሜኒን ሊተካ እንደሚችል ግምቶች ነበሩ። ህዝብ ፊት በብዛት የማይታዩ መሆናቸው፣ አርብ በሚደረጉ ትምህርቶች ላይም የማይታዩ መሆናቸውና ድምፃቸውም የማይሰማ በአካል ለብዙሃኑ ኢራናውያን የማይታዩ መሆናቸውም ለደህንነታቸው ተብሎ በአባታቸው ጥበቃ ሲደረግላቸው እንደቆየ እንደ ማሳየም ተደርጎ ተወስዷል። ኢራን አዲስ መሪ ማግኘቷ እንዳለ ሆኖ በአሜሪካና እስራኤል ጥምረት እየተወሰደባት ያለው ጥቃትና በእርሷም በኩል እየተፈጸመ ያለው አጸፋዊ ጥቃት ተባብሶ ቀጥሏል። እስራኤል ጦርነቱ በተጀመረ በሳምንቱ ቅዳሜ ዕለት በቴህራን አቅራቢያ የሚገኝ የነዳጅ ኃይል ተቋማት ላይ ያነጣጠረ ጥቃትን ወስዳለች። ኢራንም በመካከለኛው ምስራቅ በሚገኙ በአሜሪካ የጦር ሰፈሮች እንዲሁም በእስራኤል ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር አጸፋዊ እርምጃን እየወሰደች ትገኛለች። አሜሪካና እስራኤል በኢራን ላይ በወሰዱ ጥቃት የኢራንን ወታደራዊ አቅም ማዳከማቸውን ፕሬዝደንት ዶናልድ ትራምፕ ተናግረዋል። ይሁንና ኢራን ያላትን አቅም ገና እንዳልተነካና ሉዓላዊነቷን ለማስከበር አጸፋዊ ጥቃቷን አጠናክራ እንደምትቀጥልም አስታውቃለች። አሜሪካና እስራኤል ኢራን ላይ የፈጸሙትን ጥቃት ተከትሎ ሂዝቦላህ ወደ እስራኤል ሮኬቶችን ማስወንጨፉን ተከትሎ እስራኤል ቡድኑን ለማዳከም በሊባኖስ መዲና ቤይሩት ጭምር ከባባድ ጥቃቶችን አድርሳለች። የአሜሪካና እስራኤል ጥምረት ከኢራን ጋር የገቡት ግጭት ከመካከለኛው ምስራቅ ቀጠና ባለፈ ዳፋው በዓለም አቀፍ ደረጃ መሆኑንም እያሳየ ነው። ወሳኝ የንግድ መርከቦች መተላለፊያ የሆነው የሆርሙዙ ሰርጥ ላይ እቀባ የጣለችው ኢራን በዓለም አቀፍ የንግድ ስርዓት ላይ ስጋትን ደቅኗል። በግጭቱ ምክንያት የድፍድፍ ነዳጅ ዋጋ ከ20 በመቶ በላይ ጭማሪ በማሳየት መናሩን መገናኛ ብዙሃን እየዘገቡ ነው። አንድ በርሜል ነዳጅ $100 በላይ ተሻግሮ ከ$110 በላይ አሻቅቧል። የቡድን 7 ሀገራትም ከዚሁ የነዳጅ ዋጋ ማሻቀብ ጋር ተያይዞ አስቸኳይ ጉባኤን ጠርተዋል።
ይህም በጦርነቱ ምክንያት የተፈጠረውን የዋጋ ለመረጋጋት መፍትሄ ለመስጠት ሀገራቱ ለአደጋ ጊዜ መጠባበቂያ ክምችት ብለው የያዙትን በጋራ ለገበያ ለመልቀቅ ያለመ መሆኑም ተገልጿል። ግጭቶች ባየሉበት የመካከለኛው ምስራቅ ቀጠና ከገባበት ቀውስ እንዲወጣ የተለያዩ ሀገራት ሙከራዎችን እያደረጉ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ግጭቱን ለማቆም አሜሪካና እስራኤል ይሁንታ በመስጠት በጋራ ውሳኔ የሚያስቀምጡበት መሆኑንም አሳውቀዋል።